ለእኔ ይሄ በጣም ትልቅ ነገር ነው እና እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከጎኔ እንድትለይ አልፈልግም። አንተ እስካለ ከጎኔ ሁሌም ደስተኛ ነኝ። አንተን ወሎ መሄዴ ነው እኔ ስለሽርሽር ከቆንጆቹ ጋር እያልኩኝ ያዛችን ያዛብሽር እኔ ዘመድዬ እኔስ መሄዴ ነው ወሎ ለሽርሽር ከቆንጆች ጋር እያልኩኝ ያዳብሽር እያልኩ መጡ። በእውነት በጣም ነው ደስ የሚለው። እኔ እውነት እነሱ ለለበሱት እኛ ስሜቱ ማለት ነው እናቴ ያለውን ሰምታችሁታልና የወሎ ልብስ በጣም ነው ደስ የሚለው። በዚሁ አጋጣሚ እኔ ሙሉዬ ነኝ፣ ግን በጣም ነው ደስ የሚለው ልብሱ። የእውነት ነው ሙላችሁ ያምራል። ከወፍራም ከቀጭን ከሁሉም ሰው ላይ በቃ ውበት አለውና እኔ ራሱ በቃ ስለብሰው ተውት አልኳችሁ እና በጣም ነው ደስ የሚለው። እንግዲህ ሰርፕራይዝ እኔ ብያችሁ ነበር ጧት አካባቢ ሰርፕራይዝ አድርገዋቸው ነው እርግጠኛ ነኝ ብያችሁ ነበርና ያው እንዳልኩ ሰርፕራይዝ ነውና በጣም ነው ደስ የሚለው። እኔ የጠበኩት እርስ በርሳቸው ተገዛዝተው ነበር የመሰለኝ፣ ግን ደግሞ ሌላ እህታችን ናት ሰርፕራይዝ ያደረገችው ብለዋል። እንግዲህ በወጣይ ተካብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሁሉ ሰላም፣ ሁሉ መልካም አይለወሰለን ብለናል። እንዴት ይዟችኋል? የረመዳን ስራ ከጾም ጋር እንዴት ነው? እየበረታችሁ ነው አይደል? አብሽሩልኝ እኔ ወዶች ማለት ነው። እና እንግዲህ ቪዲዮን ስትጀምሩ ላይክ እያደረጋችሁ ሰብ እያደረጋችሁ አበረታቱኝ። ስደተኛ ታችሁ ነኝ ትላላችሁ። ሄሉና ናት እየመረ ነው የምላችሁ። እነሱ ለለበሱት እኛ ስሜቱ በጣም ነው ደስ ያለን። ሁኔታቸውን ደግሞ መግቢያ ላይ አይታችሁታል። ያው እንግዲህ ሄሉ እንገናኝ ብላ ያለችበት ምክንያት እስከ ዛሬ ለተፈጠረው ነገር ከምርም ከልብ ይቅርታ ተባብለው ከአሁን በኋላ ላለው ነገር ግን ምንም አይነት ነገር ከፈጣሪ በታች አይፈጠርም፣ እንዳይፈጠርም ደግሞ መነጋገር አለብን እልህ የሚያስይዙን ነገሮችን በማለት እንግዲህ ሊነጋገሩ መጥተዋል። ግን ደግሞ በእኛ ፊት እንግዲህ አይታችኋል፣ ቃል ተገባብተዋል። እሱም እሺ ብሏታል። አንቺ ጋር ሲሆን በቃ ሁሉም ነገር እኔ ከምንም በላይ በቃ አንቺ ጋር መሆን ነው የምፈልገው፣ ነገሮችን ማሰብ ራሱ አቆማለሁኝ አንቺ ጋር ከጎንሽ በሆንኩ ታይምና ይህ ነገር ደግሞ ዘላቂነት እንዲኖረው ፈልጋለሁ። በእርግጥ ያ ትናንት ያለፍንበትን ነገር የምናስብ ከሆነ ከባድ ነውና በዛ ላይ ደግሞ ትናንትም አልፈናል እያልን እንትን ማለት የለብንም ብለዋል። አዎ ልክ ነው። እንኳን ዛሬ ትናንትና አልፏል የምንልባቸው ነገሮች ምናልባት በአላማችን ሊሆን ይችላል። በአላማችን ደረጃ ትናንት ችልተኝነት ሆነን አልፈናቸው ያለፍናቸውን ነገሮች እንኳን ዛሬ ትናንትና አልፏል እያላችሁ ጥንካሬ እንድትወስዱ ሊሆን ይችላል እንጂ በፍቅር መሀል ለሚፈጠሩ ቀናቶች ጸቦች ግን እንኳን ዛሬ ትናንትና አልፏል የምንል ከሆነ ይህ ልክ አይደለም። ፍቅር ላይ ይህ ነገር አይሰራም ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? ትናንትና የሰራነውን ስህተት እያረምነ ትናንት በሰራነው ስህተት የተፈተነውን ፈተና ቆም እያልን እያሰብነ ድጋሜ እንደዚህ አይነት ፈተና ውስጥ ድጋሜ እንደዚህ አይነት ክፍተት ላለመፍጠር ድጋሜ እንደዚህ አይነት መሰበር እንዳይመጣ በመጠንቀቅ ህይወታችንን ወደ አማረ መውሰድ ይገባናል ማለት ነውና እናቴ ያለው ልክ ነው። ትናንትናም ተጣልተናል፣ እንታረቃል። ምክንያቱም ትናንት ስለተጣሉ ታርቀዋል። ነገ ግን ከዚህ የባሰ በድጋሚ ከተፈጠረ ባይብስ ራሱ እንደዚህ አይነት ነገር ከተፈጠረ አይ ትናንትናም እንደዚህ ተባብለን ቃል ተገባብተን ተመልሶ ይሄ ነገር ተከሰተ፣ ስለዚህ ከአሁን በኋላ በቃኝ ማለት ባህሪ ሊመጣብን ይችላል። ገብቷችኋል አይደል? ስለዚህ ሰው ልጅ ስህተት የሚሰራው አንድ ጊዜ ነው ያለለት። ከሰው ይማራል። ከሰው መማር ያልቻለ ሰው ደግሞ ከራሱ መማር አለበት በአንዴ። አንድ ፈተና ማለት ከባድ ነውና እነሱ ደግሞ እንግዲህ ትናንት ክፍተት የፈጠሩ ነገሮችን በማስተዋል እንዲሁም ደግሞ የሆነ ነገር በሚገጥመን ሰዓት ትዕግስት በማኖር ምክንያቱም ወይት እንገባለን። አያችሁት? አሁን እናቴና ሄሉ ትናንትና እንደዛ እናቴ ጠፋ ተባለ። ሲጠፋ ሄሉ አሁን ብትረጋጋ ይሄ ነገር በመሀላቸው ክፍተት አይፈጠርም። በኋላ ናት ይመጣ ያስረዳውበት መንገድ እንግዲህ ያው ችግር ውስጥ ስለነበርኩ ነው፣ ስልክ ስለሌለኝ ነው ምናምን አለ። ሄሉም ደግሞ እንግዲህ እውነት አለ ሌላ ሰው የሱ የሆነ ሰው ከአሁን በኋላ እሱን አታገኘውም በማለት ሲላል ሄሉ ምልህኛ ስለነበረች እንግዲህ ትንሽ አለቃቅሳ ሌላ ህይወት ጀመረች ማለት ነው። እና አሁንም ቢሆን የሰው ልጅ ምንም አይነት ነገር አንድ ሰው ሴት ቢጠፋብና ሮጣን ብቻ እሱ እንዲያርጎ የለ ካጠፋ ማትቶኛ አይደል ብለን በመጥፎ ነገር ብቻ ማሰብ ሳይሆን ምናልባት ይሄ ሰው ምን ገጥሞት ይሆን
ለሱም ህይወት ማሰብ አለብን። ምናልባት የሆነ የተፈጠረበት ነገር ይኖር እንዲሁ በጤናው ከስልክ ሊጠፋ ይችላል ማለት ብቻ ኸይር ነገሮችን ማሰብ ለኛም ጥሩ ነው ብዬ አስባለሁ። በዛ ላይ ደግሞ አይምሯችን ላይ ሀታለው መጥፎ ነገር እንኳን ቢሆን ጥሩ ነገር አይምሯችን ላይ የምናስቀምጥ ከሆነ ለራሳችን ሰላም ይሰጠናል። የእውነት ነው የምላችሁና እኔ ብዙ ጊዜ በቃ ልክ አሁን ሄሉ እንደምታስበው አስተሳሰብ እንደዛ ነበርኩ። የሆነ ነገር ሲሆን በቃ እንደዚህ እኮ ነው የሆነ መጥፎን ነገሮች ነው የምናስበው ብዙዎቻችን ማለት ነው። ለምን ይባላል መስላችሁ? እንደውም አባባል ሳይሆን እውነተኛ ነው ይሄ። ለምሳሌ ወንዶች አሁን ወጥተው በሚቀሩ ሰዓት አምሽተው ሲመጡ እናት አሁን እንደው ልጅን ገለውት ይሆን እንደው እንዲያርገውት ይሆን እንደው ልጅ እንዲህ ሰው ጋር ተጣልቶ ይሆን ወርቆ ይሆን ታሞ ይሆን ትላለች እናት። ሚስት ደግሞ የታባቱ ከአንዷ ጋር ሸሸግደም እያለ ይሆናል፣ ጭፈራ ቤት ገብቶ ይሆናል፣ ሴት ጋር ተኝቶ ይሆናል። ብቻ የምናስበው እንደዚህ አይነት መንገድ ስለሆነ ስለዚህ ምን ይባላል እናት ካላይ ሳይሆን ሚስት ካለች አውለኝ ይባላል። እና ሚስት የምትለው እንዳልኳቸው በቃ ሴት ጋር እንዲያርጎ ነው በእኔ ላይ እየጨፈረብኝ ነው ስለማይወደኝ ነው ብቻ እንደዚህ አይነት ነገር ነው። እናት ደግሞ የምታስበው ያው ሙቶብኝ ነው እንዴት ነው ስለሆነ እና ከዛ አንጻር ለማለት የፈለኳቸው ጥሩ ነገሮችን አይምሯችን ላይ ማሰብ ከቻልና አይምሯችን ሰላም ይመጣል። ለዛ ሰው የማሰብ ባህሪም ይኖረናል። ግን ደግሞ አሁን ሌላ ሴት ጋር ሄዶ ነው ሌላ ሴት እያረገ ነው በቃ መጥፎ ነገሮችን ካሰብን ሀታ ለሱ ያነሰው እኮ እንዳልኳችሁ ወርቆም እኮ ሊሆን ይችላል ታሙ ወይ ሰው ጋርም እኮ ተጋጭቶ ሊሆን ይችላል። እኛ ግን አይምሯችን ላይ ሌላውን መጥፎ ነገር ከሆነ የምናስበው በቃ እየተናደርን ነው የምናደው። እሱ ያለበትን ሁኔታ እንኳን ሳናቀኛ አይምሯችን ሌላ ሸይጣን ውስጥ ገብቷልና ሁሌም መልካም ነገር አይምሯችንን እናስቀምጥበት። ለምንድን ነው ለራሳችን ሰላም ስለሚያስፈልግን ማለት ነውና ማረጋጋት ያስፈልጋል። የሰው ልጅ እንዲሁ አፍ አውጥቶ እንደዚህ ነው ወይ አልወዳችሁም ወይ እንደዚህ ነኝ ከኔ ራቁልኝ ብሎ እስካልነገረን ድረስ በማናውቀው ነገር ሆነን ሰዎችን